ናሁምና ኑሃሚ ወደ ስራ ለመሄድ ወደ ክፍለ ሀገር ፊልድ ሊወጡ ነው። አምራን ይሄን ነገር እየሰማችሁ በአጋጣሚ የኑሃም እናት ነበረች እየነገረቻት፣ ግን ደግሞ ያንን ስትነግራት ማመን አልቻለችም። እንዴት ሊደብቀኝ ይችላል? ስለዚህ ከኑሃሚ ጋር የሆነ የተለየ ነገር አላቸው ማለት ነው እንጂ ቢሆንማ ኑሮ ፊልድ እንደሚወጣ ከሷ ጋር እያወቀ ለምን አልነገረኝም ስትል ራሷን ተወቅሳለች። እንዴት እንዲህ ሊያደርግ ይችላል? እናቱን ማመን አልፈለገችም። ከራሷ አንደበት መስማት ስለፈለገች ሁሉን ነገር በራሴ መብት እወጣዋለሁ ትላለች። እናም ወይዘሮ ዝናሽም ከዚህ በኋላ እንደውም ከናሁም ጋር ኑሃሚንና ናሁም እንደዚሁም ዳግምም በመሄዳቸው በጣም ደስተኛ ነኝ። ምክንያቱም ልጅም እዛ ሲሄድ ከኑሃሚ ጋር ያለውን ቅርበት በደንብ ያጸድቀዋል ማለት ነው ስትል ታበሽቃታለች። እሷም ደግሞ እንዴት እንደዚህ ትኛለሽ? በፍጹም አይሆንም፣ እኔ አውቃለሁ የማደርገውን ስትል፣ ግን ደግሞ ቢሮ ሄዶም የሚሰማቸው የሚያቸው ነገሮች ግራ ሲያጋቡት ኑሃሚን ይጠራትና በአጋጣሚ ኑሃሚን ቢሮ ነበረችና ሲያያት ኑሃሚን ትደነግጣለች። ኑሃሚን ጥሩ ስሜት ላይ አይደለህም፣ ካልሆነ በቃ ይሄንን እንለፈውና ለሌላ ጊዜ እናራዝመው ብትለውም አይ አንዴ እየታቀደ እቅድ ነው፣ አባቴን ማስደሰት እፈልጋለሁና መሄድ አለብን ይላታል። እንግዳውስ እሺ፣ ምክንያቱም እኔ ጥሩ ስሜት ላይ ስላልሆንክ ነው፣ ግን አንድ ነገር ልንገርቅር ካላለህ ስትለው ኑሃሚን በዚህን ሰዓት የሚያማክረኝ ሰው ፈልጋለሁኝ፣ እርግጥ እኔም ጥፋተኛ ነኝ፣ ሀምራንን ቸኩዬ ማግባትና ወደዚህ ቤት ማምጣት አልነበረብኝም ይላታል። በጣም ጥሩ፣ ይሄንን ማወቅ ራሱ አንድ ነገር ነው። ምክንያቱም ሀምራን እኔ እየጠሏት ሊመስልህ ይችላል፣ ግን እኔ ጠልቻት ሳይሆን ሀምራን ጥሩ ልጅ አይደለችም። እያደረገች ያለው ነገር ጥሩ አይደለም። እናትህንም ከፍ ዝቅ እያደረገች እየተናገረች ነው። እናትህም ራሱ ወይዘሮ ዝናሽ ትንሽ ከበድ ያሉ ናቸው። ስለዚህ ሁለቱን እንዴት ነው በዚህን ሰዓት አንድ ላይ አርገጥላቸው የምትሄደው? እሷን ለብቻ ማውጣት አለብህ፣ ለብቻ ነው መሆን ያለብህ እንጂ ሚስትህን እዛ ቤት ይዘህ መሄድ አልነበረብህም ትለዋለች። እናም ልጁን እንዳስወረደችው እየነገረችው እናቱ እንደሆነች ነግረዋለች ሀምራን። እናም ናሁምም እናቴ ናች የልጄ ገዳይ እያለ በክፋት እያነሰዋል። ግን ኑሃሚን ደግሞ እዩልህ ናሁም አንድ ነገር ልንገርህ፣ ይህንን ነገር እናትህ አድርገዋለች ማለት ጥሩ አይደለም። እናት ያደረገችው ልጅን ገደለችው ብለህ እንዳታወራ። ምናልባት ይሄ ነገር ሀምራን ሴራ ቢሆንስ ምን ታውቃለህ ስትለው ይደነግጣል። ምን እያልሽ ነው ኑሃሚን? አዎ ምናልባት የሀምራን ሴራ ሊሆን ይችላል እንጂ የእውነት እናትህ እንደዚህ ታደርጋለች ብዬ አላስብም ስትለው ምን አታደርግም ብለሽ ነው? ያንቺንስ እውነት ቢሆን ኑሮ እኮ ያንቺንም ልጅ ልትገለው ነበር ይላታል። ነው ግን እኔና አንተ ማለት ልዩነት አለን። እኔ ባዳ ነኝ፣ አንተ የልጅ ልጅ ነህ። የልጅ ልጅህን ማለት እኮ ነው፣ የልጅ ልጇን ማለት እኮ ነው። ስለዚህ ልጇ ነው እኮ የሚሆነው ያንተ ልጅ እና እኔ ታደርጋለች ብዬ አላስብም። ይሄ ነገር የሀምራን ሴራ መሆን አለበት ትለዋለች። በዛን ሰዓት ናሆም የሚደነግጥና ለነገሩ እኮ እውነትሽን እኮ ነው፣ ግን እኮ ብዙ ምን ደስ ያላሉ ነገሮች አሉ ይላታል። ሰላም ውድና የተከበራችሁ መግቢያ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ባላችሁን ያለው ዛብር መስገና ነኝ ያላችሁ በሰላማችሁ ይብዛልኝ። ይህንን ቻናል የምትከታተሉ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱኝ ስል በአክብሮት ጠይቃለሁ። ሁላችሁም ቤተሰብ የሆናችሁ ከልብ አመሰግናለሁ። ቀጣይ ቤተሰብ የምትሆኑኝም ደግሞ አመሰግናለሁ እያልኩኝ አስተያየታችሁን በኮሜንት እንድታስቀምጡልኝ ፈልጋለሁ። ላይክ ሼር እያደረጋችሁ አበረታቱኝ። አመሰግናለሁ። እናም ኑሃሚን የምትናገራቸው ነገሮች የእውነት ኑሃሚን አንቺ ትሸኛለሽ እኮ በቃ አሁን እስኪ አብረን እንውጣና በዛው እየሸኘውሽ እራት አብረን ብንበላ ምን ይልሻል ይላታል። አይ እራት እንኳን ውጭ መብላት አልፈልግም፣ እኔ ቤቴ ነው የምበላው። እኔም እኮ እርግጥ መብላት ፈልጌ አይደለም ግን መጠጣት አለብኝ ስትል ሲላት፣ ይኸውልህ ናሁም አንድ ነገር ልንገርህ፣ መጠጥ መፍትሄ ሆኖ አያውቅም። ስለዚህ መፍትሄው መነጋገርና ችግርን በመነጋገር መፍታት ነው። እናም እንደዚህ አታድርግ፣ በጊዜ ወደ ቤት ግባ፣ ነገ ደግሞ ታውቃለህ ያጅነን፣ እናም ግባና ተዘጋጅ ትለዋለች። እንግዲያውስ በቃ ልሸኝሽ ይላትና ግን ቆይ ለምንድን ነው ያልሸኘሽ? ያኛውስ ምን ሆኖ ነው ሲላት፣ አይ እኔ ነኝ በእግሬ መሄድ ፈልጋለሁ ብዬው ነው እንጂ እሱስ ሊሸኘኝ ፈልጎ ነበረ። ግን ችግር የለውም፣ እሱም ያው የአባቱ ነገር እያስጨነቅ ነው። አባቱ የመጥፋቱ ነገር አስጨንቆታል። እናም ያው ሁለታችን ያው ሶስታችንስ መንገደኞች አይደለም። አንተም በጊዜ ግባና ተዘጋጅ፣ እሱም ይዘጋጅ።
አንቺን እንቅልፍ እንዳይጥልሽ እንጂ እኔ እንኳን ችግር የለብኝም ይላታል። እንግዲያውስ እኔ ችግር የለብኝም ለእኔ አታስብ ትለውና ቤቷ ካደረሰ በኋላ እሱ ወደ መጠጥ ቤት ይሄዳል። መጠጥ ቤት ሲሄድ ያየው እህቱ ኤሚን ከኑሐሚን ጓደኛ ጋር ያያታል። ማለትም ኤርሚያስ ከኤርሚያስ ጋር ብን ያለ ጭፈራ ላይ ናቸው። እየጨፈሩ ስለነበረ በአጋጣሚ ወደ መጸዳጃ ክፍል ሲሄድ ነበር ያያትና በጣም ደንግጦ ተነስቶ እየሮጠ ሄድና ቆይ ምን እያደረግሽ ነው እዚህ ሲላት ምን አደርጋለሁ አንተስ እዚህ ምን ታደርጋለህ ስትል እህትም ወንድሟን ትናገሯለች። ከዛም ኤርሚያስም እየሳቀ እንዴ ምንድን ነው ለማንኛውም አሁን ቅር ካላለህ እህቴን ይዣት ብሄድ ምን ትላለህ ስትለው ሲለው አረ ምንም ችግር የለውም ይዛሃት ሂድ ይለዋል። ናሁምም ኤሚን ወደ ቤት ይዟት ይመጣል። ኤሚ ወደ ቤት ስትመጣ በጣም ሰክራ ነበረ። በዛን ሰዓት ግን ናሁምን እየተናገረችው ነበር። እኔን ለምን የራስህን ነጻነት ብቻ ታጉዳለህ? የእኔም ነጻነት እንዲታወጅልኝ ይፈልጋለሁ። አንተስ ያለ ቤተሰብ ፍቃድ አይደለ እንዴ ሀምራን ወደ ቤት ያስገባሃት ስትል ትናገረዋለች። ለዛውም እናቴን እንደዛ ከፍ ዝቅ እያደረገች እየተናገረቻት እንደዚሁም ብቻ ብዙ ነገር ስትለው አሁን ስለዚህ ማውራት አንፈልግም። አሁን ወደ ቤት መሄድ አለብንና ቤት ይዟ ሲገባ እናትና አባት ሳሎን ቁጭ ብለው ነበረ። ምንድነው ይሄ ቤት የሀዘን ቤት መስሏልሳ? ቅዝቃዜው ምንድነው? ወይ አተኙ ወይ አትውጡ? ምንድነው እሱ? ሀዘን ካለባችሁም ሀዘናችሁን ንገሩንና አብረን እናስተዛዝናችሁ ትላቸዋለች። አባትም ይደነግጡና እናትም እባክሽ አሁን ምናወራበት ሰዓት አይደለም ወደ ክፍልሽ ግቢ ትላታለች። በዛን ሰዓት ወንድሟ ወደ መኝታ ቤቷ ይዟት ይሄዳልና አንቺ እየተረገምሽ እንዴት